አብሽረራም ቀረም እኮ አሁን በቃ ፈቅዳችሁልኛል። በፊት ከብዷችሁ ነበር አትሄጂ ምናምን ብላችሁ ነበር። አሁን ግን በቃ ሂጂ፣ ለኛ ብትኖር ይሻለን ነበር፣ ግን ደግሞ ለራሳችን ጥቅም ስንል እንድትቀሪ አንፈልግም፣ ሂጂ እያላችሁ ነው ሰው። ስለዚህ ከሰርጉ ስትመጡ ግን ማለት ነው አደራችሁን፣ እሺ ባላችሁበት ይዛችሁ ልኝ ስጦታ። ዱበይ ያሉትንም እነግራችኋለሁ፣ ሳውዲ ያላችሁም በቃ ከሳውዲ፣ ዱበይ ያሉትም ከዱበይ ይዛችሁ ልኝ ነው። አንቺ 12 ኪሎ ብርድ ልብስ ነው የማመጣልሽ ነው ያልሽኝ? እንዴ እሱ እኮ ጋቢና ብርድ ልብስ እኮ የሚሸለመው እኮ ላማች እኮ ነው፣ ለባሌ ነው እንደ የሚሸለም ለኔ አይደለም እንዴ? እና ዙሮ ባልሽ ማለት አንቺ ነሽ እንዴ? ለባል የሚሰጥ ሌላ ነው፣ ለእህት የሚሰጥ ሌላ ነው። እቺ ደግሞ ለሱማ እናቴ ምናምን ጋቢ ሁሉ ያዘጋጁለታል እህቶች። በጣም ብዙ ሰው ጋቢ ይሸልማል በእርግጠኝነት። ለምን ብትይ ታውቂያለሽ፣ እኔ በጣም ጥሩ ልጅ ነኝ ማለት ነው። አውሪ ካልክሽ እውነት አውሪ እስኪ አውሪ እስኪ እንደው ዘመድ ወላሂ ምርጥ ልጅ የማይቀርችን ድሮ ደግሞ እንዳለ ያጎት ልጅ ሲያገባ እህቶች ሲያገቡ የማንም ማማች ነበር እየጠራን እኛ ቤትን የምግብ እየሰሩ ማበላላቸው። ሶ እያንዳንዱ ብድሩን ካልመለሰ ማለት ነው አልፋታውም እንዴ። እሷ እንኳን በእጇ በእግሯን ብትሰሩ ይጣፍጣል እያሉ ነው ይበሉ ማለት ነው። ሶ እያንዳንዷን መመለስ አለባት፣ ያገባችሁም የፈታችሁም ማለት ነው ብድሯን ትመልስ። በዛ ላይ ድሮ ስታገቡ ምናምን ገጠር እያሉ ስፌት ምናምን እየወሰርንላቸው ነበር። አሁን ስፌቱን የሚሆን ምንም ይሁን ይስጡ ይመቃ ለጎጆ ሞጪ ይጠቅሙኛል ማለት ነው። ምን አልሽኝ? ሙዳይ ራሱ አትቀርም። ሙዳይ ሰፍተሽ ወሰድሽን ያስታውሳለሁ። ለማን ነበር ሙዳይ እየወሰድሽ? ኧረ እኔ ብዙ ጊዜ አልሰፋም መሰለኝ ገዝቼ ሰጥቼ ሊሆን ይችላል አላውቅም። እኔ እንጃ። ለማንኛውም አሁን በእናቴ እንኳን ብዙ አጎት የለኝም፣ በአባቴ ናቸው ብዙ አጎት ያሉኝ። ያ ማለት ስለዚህ የአጎቶቹ ሚስቶች ሁሉ ለባሌ ጋቢ ይሸልሙታል። ሳ መቼም የማይሸልም አይኖርም። በዚያ ላይ እናቴ ብድር እያወጣች ቆይታለች። ያው ሌሎቹ ልጆቿ ሲዳረጉ ይመለስ እብናት ደግሞ አንደኛ ሀብታም አጎታለሽ እና ሀብታም አጎት ምን ያደርግልኛል? አራሱስ መኪና ሳይሆን አይቀርም። አይ መኪና ቆይ አጎቴና ማቼ መኪናቸውን ለሰርግ የለታ ከሰጡኝ ይበቃቸዋል። አንቺ ደግሞ ከዛ ግን እያንዳንዳቸው አጎቶች ምላሽ እንዲጠሩኝ ይፈልጋለሁ ማለት ነው። ለምን ብትይ ታውቂያለሽ፣ እኔ ብዙ አመት ነውና በስደት የተንከራተትኩት ሰው ፈልጋለሁ ከጎኔ እንዲሆንልኝ ማለት ነው። እያንዳንዱ ሁሉም እየደወለ ጎበዝ ናት፣ እንደዚህ ናት፣ ጥሩ እህት ናት ይለኛል። ስለዚህ ጥሩነቴን የማውቀው ምን አልሽኝ? ነው በደምብ ምን ነበር ያልሽኝ? ሄሎ እየሰማሽ ነው? ምን አለ ነበር ያልሽ? እህትሽ ምንድን ነው ያልሽ? ሄሎ አይሰማሽም? እየተቆራረጠ ምን ነበር ያልሽኝ? አሁን እህትሽ ምንድን ነው ያልሽኝ? ይሄ ደግሞ ችግር አለበት። አኮራም ለአንድ ቀን እንኳን ሲያናድድ አተ ስለ ሰርግ እኮ እየተወራ ነው። ሂጅ ላገባ ወይ ይሰማል እኮ ያትሽ የመኪና አለ መኪና ዘጭ ነው እኮ የእህቴ መኪና አለ አልኩሽ እኮ አማቼ ያልኩሽ እኮ የእህቴ መኪና ነው። ስለዚህ የአማቼና ምንድነው የአጎቴ መኪና ቢያንስ ለአንድ ቀን ለሰርግ ያጅው ባጃጅ ያለው ባጃጁን ይዞ ይውጣ፣ ሞተር ያለው ሞተሩን ይዞ ይውጣ። ሳይክል ያለው ይዞ ይውጣ። በሬ ያለውን በሬውን ይዞ ይውጣ። በሬውን ይዞ ይውጣ።
መሳሪያ ያለው መሳሪያውን እያያዘ ይውጣ። በቃ ለአንድ ቀንም አያኮሩኝ፣ አልጠራጠርም። ያኮሩኛል በእርግጠኝነት ማለት ነው። ወላሂ በእርግጠኝነት ያኮሩኛል። ምርጥ ቤተሰብ ምርጥ አጎቶች ነው ያሉኝ። አልሐምዱሊላህ። አሁን ደግሞ ያጎት ልጆች እንዳለ አድገዋል። ነፍ አጎት አለኝ። አልሐምዱሊላህ። ነፍ ያጎት ልጆች አሉ። ትናንት ጩጩ የነበሩት አሁን ትልልቅ ነው፣ ራሳቸውን ችለዋል። በሚገባ እንደሚሞሽሩኝ እንደሚድሩኝ እርግጠኛ ነኝ ማለት ነው። አብሽር አብሽር፣ በደንብ ነው የምንሞሸርሽ። ትንሽ የሚያንሰኝ ሴት ነው። ሴቶቹ ስለመጣችሁ ያጎቶቹ ልጆች ምናምን ስለመጣችሁ እናንተ ልታንሱ ትችላላችሁ እንጂ ወንድሞችማ አልሐምዱሊላህ። ስለዚህ በወንድሞችና በቃ ያው በቪዲዮ አሳያችኋለሁ። ዩቲዩብም እንድሸቅልበት ብዬ ሰርጌን ቪዲዮ እጭለዋለሁ እና እዚያ ላይ ያያችሁ እናንተ ደግሞ እዚሁ ላይ ቢሆን ተጽናናላችሁ። ከመጣችሁ ምሰየው፣ ካልመጣችሁም እንደዛ ነው። በዛው ከእንትኑ ከቪዲዮ ላይ እያየን እንጽናናለን። ከመጣን ኢንሻአላህ ደስታሽ ተካፋይ ብንሆን ደስ ይላል። እንትን በይ ደግሞ ማለት ነው ለሁላችሁም አሁን ላጎቶች ልጆች እየደወልኩ እነግራችኋለሁ። አንቺ ለእናትሽ ተናገሪ፣ እሺ? ለእናትሽ ተናገሪ። እንትን አለ አይደለ? ላገባ 2 ሳምንት ሲቀረኝ በየቤቱ እየተጠራ የሚበላል አይደል? ደሮ ደሮ ይሄን ስጋሪ ምን አገባኝ፣ ብቻ ይበላል። ቀርቷል እንደሆነ እስኪ ንገሪኝ። ቀርቷል አልቀረም? በባለፈው እናቴ ከሌት መታ ከሌ መጥቶ ሊያገባ ሆኖ ጠርቼው ትላለለ። ስለዚህ እኔ የተጎዱልኝ ታውቂያለሽ፣ በስደት የተጎደውልኝ ስለሆንኩ መጠገን ያስፈልገኛልና ስለዚህ አልሐምዱሊላህ በእናቴ ወገን በእናቴም በአባቴም ብዙ ወገን አለ። ካጎቴውና ዘመዳ ዘመዱ ለዚህማ ለማሽቃበጥማ ይሆናል። ከዛ ደግሞ ከአረብ ሀገር ቆይታን የመጣች ሲባል ሀብታም ስለምመስላቸው ያሸረግዳሉ። አሁንስ ሀብታም ናት እያሉ አይደለም የሚያወሩ ይሉኛል። ሀብታም ናት ከብናታ እንደኛ ሀብታም ሆናልናል ለየታችን እየተባልሽ ነው። ኧረ እባክሽ ወላሂ ምን አይተውብኝ ነው አንደኛ ሀብታም ሆናለች የሚባለው? ለውጥ ማለት እንደ ማይሙና ጌጥ ነው እየተባልሽ። አሀ ተለውጣለች ነው የሚለኝ ሰው ከአረብ ሀገር ሴት። አዎ እሺ፣ ከአረብ ሀገር ሴት በቃ እሷ ነች ጀግና፣ ቤተሰቦቿንም የጠቀመች እሷም የተጠቀመች ጎበዝ እሷ ነች። እኔ እንጃ ብቻ ወላሂ በቃ የሀገር ሰው ነው የሚያደንቅሽ። እየቀለድሽ ነው? አረ ወላሂ እውነቴን ነው። ለምን ቀልድ ማለት ምን አይተውብኝ ነው እንደዚህ ተቀየረ እሷም ተጠቀመች የሚሉኝ? እድሜን ጊዜን ሳላገባ ሳልወልድ በሰው ሀገር ስላረጀው አሁን ነገ ስሄድ እቺ ጋለሞታ ሳታገባ ረጀች እኮ እድሜዋን 40 ሀገር ጨርሰች ነው የሚሉኝ። እና ምን አይተውብኝ ነው አሁን የሚያደንቁኝ? እነዚህ ነገረኞች አናጋሪዎች ማለት ነው። ተናገሪ እስኪ። ዝም በይ እንጂ አንቺ እኮ ማለት እድሜሽን በአግባቡ እንትን ስልሽ በስራ ላይ ስራ ይዘሽ ነው እንጂ እኮ ዝም ብለሽ ያለ እንትን በቃ እና በቃ በጣም ነው አንቺ የተለወጥሽ ነው። ማንኛውም ሰው ነው የሚልሽ። በቃ እየቀለድሽ ነው። በጎን እኔ ብር ለወንድ እየሰጠች እያላችሁ ስሜን እያጠፋችሁት ይሆናል። ጧት ታረገው በዚህ 100% እንተማመንባታለን። እንኳን እሷ ልታረገው ሰውም ሲያርግ በሰውም ትስቃለች። ጀሮጅ ጀሮጅን ብዬ ያስቀሯት ብርት ዛለችሽ እንዴ? ነውር እኮ ነው። ሴት ልጅ ለወንድ ልጅ ብር አትሰጥም። ነውር ነው። እሺ አልተቀየምሽኝም ማለት ነው። የዛኔቱ ብር አይሆንም ብዬ ያስመለስኳት ነው። ምን እንዳትዪ እንዳጭኝ ነሽ
እሺ በቃ ስላንቺ እናውራ። በቃ ይቅርሽ ተይው አልፈንዋል። ያንን ብቻ እንደማልሰጥ እርግጠኛ ሆነሻል። ነውር ነው ሲጀመርም አይሰጥም። ሴት ልጅ እንዴት ለወንድ ብር ማለቴ ችግር የለውም። ባለ ትዳር ሁነሽ አግብተሽ መተሽ ተማክራችሁ መታችሁ እሱ መስራት የሚችል አይነት ሰው ሁኖ ብሰጩና የራሱን ስራ ቢጀምር ደስ የሚል ነገር ነው። ግን ለማንም አለሌ ለማንም ሱሳ ምሱ ጫት ቤት ቁጭ ብሎ እያውደለደለ እየዋለ እኔ አረብ ቤት ውስጥ ሰርቼ ግን ለወንድ የሚሰጥበት ምንም አይነት ምክንያት የለኝም። ለምን የእናቴን ልጆች አልደግፍም? ገባሽ? ነገ ብጠቁር ብከሳ ውበቴን አይተው እድሜን አይተው የማይሸሹ የእናቴ ልጆች አሉ። ያ ወንድ ወጣት ስለሆንኩ ውበት ስላለኝ በጊዜው ሊቀርበኝ ይችላል። ገባሽ? ለእሱ ብር እየላኩ እንድሮ የተጨማደደ ብገባ ግን ያልተጨማደደችውን ሌላ አዲሷን ፍለጋ ነው የሚሄደው። ስለዚህ እኔ በጣም ነው የሚቀፈኝ እውነት ለመናገር ማለት ነው። እንደዚህ በተለይ ገና ያልተጋቡት ወንድ ለወደፊት የትዳር አጋር ይሆናል ብለው የሚሰጡ ምናምን ያስጠላኝ። ግን ደግሞ ወልደው የተሰደዱ ባልየው እዚያ ቁጭ ብሎ ልጆቹን ይዞ የሚውል ከሆነ ለሱ ስራ ማስጀመሪያ ቢሰጥ ምናምን ይሄ ችግር የለውም። ግን ለማንም አለሌ በተለይ እንዳልኩሽ ገና ሳይጋቡ ብዙ ብር የሚሰጡ ሰዎች አሉና እነሱ በጣም ነው የሚያናዱኝ። አልወድም ማለት ነው። እና ከኛ ሀገር ሰው ምላስ ከወጣው በዚህ በኩል ደስ ብሎኛል። አልሐምዱሊላህ። ሰታለች ሲባል ስምትሽ አታውቂም? በጭራሽ። እርግጠኛ ነሽ? እርግጠኛ ነኝ ወላሂ። አሁን እቺ ይሄን ያክል ዓመት አረብ ሀገር የተዘፈዘፈች ምን ሰርታለች? ምን አላት? እንዴው ወንድ እየቀለበች ነው እንጂ ምናምን ብለው ስሜን ሲጠሩ ሰምተሽ አታውቂም እንዴ? ወይ ዝም ብዬ ተሰረፎቅ ምንድን ነው? ጭራሽ ደግሞ ባለፎቅ አረጋችሁ። የት አልፎቅ? የትኛው ፎቅ ነው? ኧረ ዛሬ ሞትኩላችሁ የሀገሬ ልጆች። ስለ የትኛው ፎቅ ነው የምታወሪ? ተናገሪ እንጂ እንዴ! ግራም የሆነ ፎቅ እኮ አለ። እያወራሁሽ እኮ ነው። የትኛው ፎቅ ነው ፎቅ የምትይኝ? እዛ ንግድ ባንክ የሚሰራው ፎቅ ያንቺ አይደል? ይቺ ደግሞ ዝም ብላ ታወራለች እንዴ! የራሴን የሆነ ነገር ነው አውሪኝ ያልኩሽ እንጂ አሁን ያን ነው ይባላል እንዴ? ድንቄ ፎቅ። አንቺ ደግሞ ለራሴ ፎቅ የገነባው አስመሰልሽ እኮ። አይ ለካ አንቺ ከመጣሽ ነው ቤት የሰራሁትን ቤት ብትይኝ ያው እንትን እላለሁ ማለት ነው። ልኬልሽ ቪዲዮ አላየሽም? አዎ አይቼዋለሁ። እና ታዲያ ያን ፎቅ አይደል የሚባል ፎቅ እንዴ? እንዴት ነው ፎቅ የሚባለው? ያን ፎቅ ነው እንዴ? ስንት ዶርም ስለተሰራ ፎቅ ይባላል እንዴ? ፎቅ ነው። የትኛው ነው ፎቅ የምትይኝ? ኧረ ትጣያለሽ። ቤት እኮ እንዴት እንደሚያምር የታችኛው። እና እኮ ታዲያ ፎቅ አይደለም ዝም ብሎ ቤት ነው እኮ የኔ ወድ። አይ ለማንኛውም አመሰግናለሁ። እንግዲህ ያው አንቺን እንዳይከፋት ብለሽም የሰውን እንትን ለመሸፈን ፈልገሽም እንደውም እውነት እንደው አዎ ጎበዝ ነሽ ሰርተሽ ተለውጠሻል እያልሽኝ ከሆነም ጥሩ ነው። እኔ ቪዲዮ ላይ ሳየው ብቻ አልሐምዱሊላህ በስደት ቆይቴ ደስተኛ ነኝ። አንድም ቀን ያለ ደሞዝ አንድም ቀን ያለ ስራ ቆይቼ ስለማላቅ ያለ ምንም ምክንያት ያለ አግባብ ጊዜን ስላላባከንኩ አልሐምዱሊላህ በስደት ቆይቴ ደስተኛ ነኝ። አገኘሁም አጣሁም አነሰም አደገም ያገኘኋትን ገንዘብ ያለ አግባብ አጥፍቼበት የማውቀው ምክንያት የለም። አንዳንዴ ብቻ እንጀራ ሲያምረኝ ነው እንጂ እንጀራ የምገዛኔ ብሬን ለወንድ አልሰጠውም፣ ብሬን ያለ አግባብ አላጠፋውም፣ ብሬን ሸኤን ላይ ቡቲቱ አልሰበሰብኩበትም። እና አልሐምዱሊላህ ይሄን ነው የምልሽ። እና አንዳንድ ምክር ደግሞ ለእኛ የምትለግሽን ካለ እንሰማለን። ምክር እኔ ለራሴ የተጠቀምኩበትን ነገር ሁሌም ለእህቶቼ ከመናገር ወደኋላ አይደለም። የአረብ ሀገር ብር አይለውጥም፣ የአረብ ሀገር ብር በረካ የለውም ምናምን ይባላል። ዋናው የኛ አያያዝ፣ ዋናው የኛ እቅድ፣ ዋናው የኛ ውሳኔ ነው። ገብቶሻል? እና ኢንሻአላህ አሁንም እኮ ኢትዮጵያ ስለገባሁ እኮ ደግሞ ከእናንተ የምረቅበት ምንም አይነት ምክንያት የለውም። እንዲያውም በሰፊው ከእናንተ ጋር የመገናኘት እድሉን አገኛለሁ እና በሰፊው እናወራለን። የሆነ ነገር ብትፈልጉም ከዚያ ኢንሻአላህ እኔ ሁሉንም ነገር ማድረግ እችላለሁ። እኔ ታውቂያለሽ ሳገባ መዚው ቤተሰቦች የጥግ ነው ማግባት የምፈልገው። አግብቼ ሌላ ቦታ ማላውቀው ሀገር ምናምን አልሄድም እና በዚያውም ለእናንተም ደግሞ አፈላልጌ ቆያችኋለሁ ላልያዛችሁት ማለት ነው።
እየሰማች ነው ወይ? ስልኬ በጣም እየተቆራረጠ ነው። እና ዛሬ ለሰራ የነበረውን ቪዲዮ አስቀይሰሽኛል። ለጓደኞቼ እኔ መልእክት ላስተላልፍ ነበር። እዚህ ላይ የታሸገ ፖስታ ይታያቸዋል። የሀገሬ ልጆች ከዚህ ላይ ፖስታ አለ፣ ከዚህ ላይ ብር አለ፣ ሁሉም ነገር መልእክት አለው ማለት ነው። እና አሁን ግን እቺ አንዲት አይጥ ሳላስባት ደውላ ወላሂ ቪዲዮ ልሰራ ስዘጋጅ ማለት ነው ሀሳቤን አስቀየረችኝና ኢንሻአላህ በቀጣይ ቪዲዮን አካፍላችኋለሁ። በባለፈው ያው ወደ ኢትዮጵያ ለህር ነው ኮንትራቴን ጨርሻለሁ እያልኳችሁ ነበርና ያለውን ነገር ለእናንተ ማካፍላችኋለሁ። እናንተም ከሰርጌ እንድትገኙ ሰምታችኋል። እሺ ፈሪሃ ስልኳ ተቋርጧል ሲጀመር